ሰላም የግሬስ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ከችብዬላችኋለሁ። ዛሬ አንድ ትልቅ ነገር ተፈጥሯል። ነገሮች ወደ ማብቂያቸው እየሄዱም ይመስላል። በቃ ኦልሞስት ወደ ማብቂያው እየሄደ ይመስለኛል። ይሄ የሚቋጭበት ነገር የአብርሽና የሄርሜላ ግንኙነትም ቶታሊ አብዛኛው ድራማቸው ምናምን ነገር የሚቋጭበት ሰዓት የደረሰ ይመስለኛል። ያው የተፈጠረው ትልቅ ነገር ምንድን ነው? አብርሽ የዛኔ ቀለበት ተንበርክኮ ያደረገውን ቀለበት ከሄርሜላ እጅ አውጥቷል። በግድም ነገር ቢሆን አውጥቷል እና ይሄን ነገር ምናልባት ካልገመታችሁ ከባድ ሊሆን ይችላል። ግን እኔ ጀስት አሁን ከአብርሽና ከሄርሜላን ከለያዩ በኋላ ምንም ፖይንትለስ ነገር ነው። አሁን ሄዶ ቀለበቱን በአካል ሄዶ ማውለቁ አለማውለቁ ለእኔ አይታየኝም። ምክንያቱም ቀስ በቀስ ሙሉ በሙሉ ሊተዋት ያላት ሰው ስለሆነች ማለት ነው ሄርሜላ። እና ዛሬም እውነት ለመናገር በጣም በሁለት ሀሳብ ሆኜ ነው ይህን ቪዲዮ ማየው። አንደኛው ሀሳብ ምንድን ነው? አብርሽ ቀስ በቀስ ተሳክቶለት ሄርሜላን ማንም ሳይወቅሰው ማንም ምንም ሳይለው ሄርሜላን እየተዋት ወይ ደግሞ ሄርሜላን ከአጠገቡ እያሸሸ ያለ ይመስለኛል። አንደኛው ሀሳብ ይሄ ነው። ሁለተኛው ደግሞ ምን መሰላችሁ? ያው ብዙዎቻችን በዚህ ሰዓት እየገመተን እንዳለው ሩታና ኤፍሬም አስገድደውት ምናምን ነገር ነው ሁለተኛው ሊሆን የሚችለው። ከሁለቱ ሌላ ምንም ሀሳብ የለም፣ ምንም አዲስ ነገር የለም። ከሁለት አንዱ ነው የሚሆነው እና ምናልባት እነ ሩታና ኤፍሬም አስገድደውት ሊሆን ይችላል ያልኩበት ምክንያት ምንድን ነው? ትላንት አብርሽ የሆነ መናገር የፈለገው ነገር እንዳለ ይታይ ነበር አይደል? በቪዲዮ እኔ አሁን ብያችሁ ነበር ያን ያክል ከባድ ነገር ላይሆን ይችላል ብዬ ነበር። ግን ትልቅ ኢሹ ሆኖ ብዙ ሰው ሲነጋገርበት ስለሰማው ነው ይሄን ነገር እና ምናልባት ሩታና ኤፍሬም አስገድደውት ሊሆን ይችላል ያልኩበትን ምክንያት ይሄ ነው። ብቻ ለማንኛውም ሙሉ ቪዲዮን እያየን በሁለቱም ሳይድ ያለውን ሀሳብ አንድ ላይ እንደኛ እንደ ተመልካች እየሰጠን እንሄዳለን። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ ቪዲዮን እየጀመራችሁ ላይክ ያደረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡ። በቀጥታ ወደ ቪዲዮ እንግባ። ያው ሰምታችኋል ብዬ አስባለሁ። በእጇ ባሰረችው ቀለበት ብዙ ነገር ለመፍጠር እየሞከረች ነው እና ዛሬ አብርሽ እሱን ቀለበት ያው እኛ ከዚህ በፊት እኔ አውልቂው ብያት ነበር፣ ግን ደግሞ ለእኔ ልትሰማኝ አልቻለችም። ዛሬ ግን ራሱ ባለቤቱ ያደረገላት ባለቤት ራሱ መጥቶ ያስወልቃታል ማለት ነውና ሀሳብ ብትጨምሩ ነገር አለ ፍታይ እንግዲህ ማለት የምፈልገው ነገር ማለት ነው። አንደኛ ሀሳቡ የእናንተ እንደሆነ ነው ሙሉ በሙሉ በቃ እስከተወሰነ ቪዲዮ በደንብ ካያችሁ በቃ አብዛኛውን ፓርት ሀሳቡ የሩታና የኤፍሬም እንደሆነ ይታወቃል እንጂ የሆነ አብርሽን አስገድዳችሁት ምናምን ነገር እንደሆነ ነው በቃ እናንተ ራሱ እያሳያችሁን ያላችሁት ማለት ነው። የእሱ ሀሳብ ከሆነማ እኮ ማለት ነው ብቻውን መጥቶ አውልቂልኝ ማለት ይችላል። ለምን እናንተን አስከትሎ ነገር መምጣት አስፈለገ? እንዲሁም እናንተን አስከትሎም አይደለም የመጣው፣ እናንተ ናችሁ ከመጣችሁ በኋላ እሱን የጠራችሁት እና ይሄ ራሱ የእናንተ ሀሳብ እንደሆነ ምናምን ነገር ያመላክታል። ይሄ ቀለበት አውልቅ አታውልቅ ምናምን ነገር የሚለው ነገር የእናንተ ሀሳብ እንጂ አብርሽ አይደለም። ሲጀመር ቀለበቱን ለማድረግ ካልነበራችሁ ለማስወለቅ ምናምን ነገር በእርግጥ ለማስወለቅ ሌላ ማን ሊመጣ ይችላል። ግን ብቻ እናንተ መኖራችሁ እዚች ጋር የእናንተ ሀሳብ እንደሆነ ምንም ማንም ጥያቄ የለውም። በቃ ከእናንተ ሁኔታ እንደምንረዳው ከሆነ እኔ ያደረክላት ከዚህ በፊት እኔ ጠይቄያት ነበር እንድትመልሰው ቀለበቱ ልትመልስልኝ አልቻለችም። ስለዚህ አሁን አንተ ጠይቃታለህ ማለት ነው። ቀለበቱን ስጪኝ ብለህ ካሁን በኋላ የቀለበት አንቺ ጋር ምንም አይሰራም ብለህ እንደውም ለሩታዬ ደብል የምታደርግለት ይኸው ከዚህ በላይ ምንም ማስረጃ የለም። እንግዲህ አልመከሩትም ነገር አብርሽ በራሱ ነው እንዳንል ይኸውና መክረውት እንደሆነ በጣም ግልጽ ነው። በፊታችን ነው የመከሩት። ይህን ልንክር የምንችለው ነገር አይደለም እና በቪዲዮ መጨረሻ አብርሽ ያን ያክል ደስተኛ እንዳልሆነ እያየን ነበር። እሱን ወደ መጨረሻ አካባቢ አንድ ላይ ምናየው ይሆናል። ግን በቃ መክራችሁት እንደሆነ ምናምን ነገር በጣም ግልጽ ነው። ትንሽ ደግሞ እንዲሁም እንድስቅ ምናምን ያደረገኝ ነገርም መሰላችሁ አብርሽን ካሜራ ፊት የሚያለማምዱት ነገር ነው እኔ ትንሽ ያሳቀኝ። ካለማመዳችሁትም ቢያንስ ከካሜራ ጀርባ አታለማመዱትም እንዴ? በቃ እንደዚህ በል እንደዚህ በቃ ራሳችሁን ላለማስጠቆር ራሳችሁን ላለማስገመት እንደዚህ ከካሜራ ጀርባ አታለማመዱትም? እያየን አብርሽን ስትመጣ እንዲህ ነው የምትላት በቃ አውልቂ ምናምን ነገር ትላት አለ ብላችሁ አለማምዳችሁ ካሜራ ፊት ደግሞ በእኛ ሀሳብ አይደለም ማለት እንጃ እንደምን እንደምታዩን አላውቅም። እኛንን ያበር ነው ወይስ እናንተ ናችሁ ያበራችሁት? በጣም የሚያናድ ነገር እኮ ለኦዲየንስ ያላቸው ንቀት በጣም እንትን ነው። ምክንያቱም እያየን ያደረግነውን ነገር ሊክዱ ምናምን ነገር ይሞክራሉ የሆነ ሰዓት ላይ። ስለመጣሽ ደስ ብሎናል። ግን ደግሞ ብቻሽን ነበር የጠራንሽ። ችግር የለውም። አቤልም ጓደኛችን ነው፣ ኖርማል ነው። ቢመጣም ባይመጣም ችግር የለብንም እኛ ጋር እና አብርሽ አሁን እንግዲህ መጀመር እንችላለን። ቅድም ያልኩ ነገር ሙሉ አሁን ማድረግ ትችላለህ ማለት ነው። ስለዚህ እንግባ።
ይኸው እኮ ከዚህ በላይ አለማመዱት ምናምን ነገር መጨረሻ ላይ ሄርሜላ ስትመጣ አክሽን ብለው ወደ ድራማው ምናምን ነገር ገቡ እና እኔ ቤተሰብ ከዚህ በላይ ምንድን ነው ማረጋገጫ የምትፈልጉት? ከዚህ በላይ ምንድን ነው ምን ጠብቀው? አሁን በነሩታ እጅ ሁሉ ነገር እየተከናወነ እንዳለ በአብርሽ ዙሪያ በአብርሽ ህይወት ያለው ነገር በጠቅላላ በሩታና በኤፍሬም እጅ እየተከናወነ እንዳለ ከዚህ በላይ የሚያረጋግጥልን ነገር የለም። አለማመዱት እሺ ያለን፣ ከዛን ደግሞ ስትመጣ ጨራሽ ፊታችን አክሽን ብለው ወደ ትወናው ነገር አስገቡት ማለት ነው አብርሽን። እኔ አላውቅም። ሌላም ነጥቦች በእርግጥ አሉ። አሁን አብርሽ አውቆ ነው ይሄ ማለት እነሩታውና ነገር በል ስላሉት ሳይሆን እሱም ተባብሯቸው ነው እንጂ በጤናው ነው የሚያስብሉ ነጥቦች አሉ። እሱን ነገር አልረሳሁትም፣ በሰፊው እናወራለን። በቃ አልፈለግም ቀለበቱን ታውልቅልኝ ያሉ። ስለዚህ ሄርሜላን ብትሆኚ ከዚህ በላይ አትከራከሪው፣ ቀለበቱን አውልቂው። ለምን በግድኛው ነገር አለ እንዴ? ፈልጎ ነው ያደረገ። አሁን ደግሞ አልፈለገማ። አይ ቆይ አብርሽ፣ አንተ ጥያቄ አለኝ። እኔ በቀለበት እዚህ አውቃለሁ እንዴ? አንተ ልቦና ፈቅዶ ወይም ደግሞ ደስተኛ ህይወት እየኖርክ ከሆነ እኮ እኔ በቀለበት አይ ይዘሽ ታውቂያለሽ። ሄርሜላ እዚህ ማስመሰል አይጠበቅብሽ። ባለፈው እኔ በጣም በቃ ከነዚህ ሰዎች ህይወት በጣም በቃ የሚያስቀኝና ግራ የሚገባኝ ነገር ማለት ነው አሁን ዋና የዚህ ሁሉ ነገር ማለት ነው ዋና ተዋናዮቹ አብርሽ፣ ሩታና ሄርሜላ ናቸው አይደል? በእነሱ ህይወት በቃ ማይመለከተው ሰው የለም። በቃ ማይመለከተው ሰው ከሚዲያ እኛንም ጨምሮ ማለት ማይመለከተው ሰው የለም በእነሱ ህይወት። በአካል ካሉት ደግሞ ይበሳል። በቃ በአካል ያሉት ይበሳል። በቃ የትኛውንም ነገር የመወሰን ስልጣን አላቸው። አሁን ጓደኞቹ ምናምን ነገር እኔ ሳቅ ሰው በቃ ካገባም ከወለደም ነገር በራሱ ፍቃድ ነው፣ ከፈታም በራሱ ፍቃድ ነው፣ ቀለበት ካሰረም በራሱ ፍቃድ ነው። እነሱ ጋር ግን ከዓለም ሌላ ከኢትዮጵያ ሌላ ቦታ ነው መሰለኝ ያሉት፣ ወይ ደግሞ ሌላ ፕላኔት ላይ ነው ያሉት መሰለኝ። በቃ የእነሱ ለየት ይላል። ሁሉም ሰው ይመለከተዋል። በአንድ ሰው ትዳር፣ በአንድ ሰው ህይወት በቃ ሁሉም ሰው ይመለከተዋል። በቃ በአብርሽ ህይወት ብቻ ችግር እየተፈጠረ ያለ ይመስል፣ በአብርሽ በሩታ በሄርሜላ ህይወት ብቻ ችግር እየተፈጠረ ያለ ይመስል እንዲህ አላውቅም፣ ሌላ ህይወት የሌላቸው እስከሚመስል ድረስ ማለት ነው። ግን እሺ ያም ሆነ ይህ ማለት ነው እኔ ሄርሜላ ቀለበቱን ብታወልቀው በቃ መጀመሪያ ተጠቃሚ የምትሆነው እሷ ናት ባይ ነኝ። የምሬን ነው። እሷ አልገባትም እንጂ ሄርሜላ ቀለበቱን አውልቃ አብርሽን ብትገላገል እንዲህ ምን አይነት እፎይታ እንደምታገኝ እውነቴን ነው። አልገባትም እንዲህ አልደከማትም። ቆይ እሷን አልደከማትም? ይህን ሁሉ ጊዜ መለማመጥ፣ ይህን ሁሉ ጊዜ በቃ መለመን፣ ይህን ሁሉ ጊዜ ማልቀስ አልደከማትም? እኔ እንጃ። ከዚህ ድካም እኮ ነው የምትገላገለው። በቃ አብርሽ ወጣ ማለት የሆነ በቃ የህይወቷ አንድ ጫና ቀነሰ እንደማለት እኮ ነው። እኔ ለምን ይሄ ነገር ሊታያት እንዳልቻለ አላቅም። በእርግጥ ይከብዳል አውቃለሁ። ይሄ የወደዱትን ሰው ያፈቀሩትን ሰው መለየትና መካድ ምናምን ነገር ሊያም እንደሚችል ሊከብድ እንደሚችል ይገባኝ። ግን ቢያምም ማለት ነው አሳድጎን ቢያምም በቃ ቢከብድም ቁስሉ በቃ በጣም የሚያስጠላ ቢሆንም ግን የሆነ ነገር አስተምሮን በህይወት የሆነ ነገር አስተምሮን ነው የሚያልፈው። ይህን ነገር ግን አልፈለገችም። በቃ ምናልባት ልጅነቱም ሊሆን ይችላል። በቃ አንድ ሰው ላይ እንደዚህ ጥብቅ ብዬ ምናምን ነገር ቁጭ ካላልኩ የሚያስብላት ግን ይሄ ነገር በቃ ሄርሜላ አንቺን ነው የሚጠቅምሽ ባይ ነኝ። የመሬን ነው። በዚህ ሀሳብ የምትስማሙ ውስጥ ካላችሁ ነገር ነው ማን የሚጠቀም ይመስላችኋል? ሄርሜላ ቀለበቱን አውልቃ ከአብርሽ ጋር ብትገላገል ማን የሚጠቀም ይመስላችኋል? ቀለበት ስታደርግልኝ የሆነ ነገር ወይ ስንጣላ ቀለበቱን አውልቀሽ እንድትሰጪኝ ነው ብለህ ነው እንዴ? አሁን እኮ ተጣልታችሁ ሳይሆን ተለያይታችኋል። የእናንተ ነገር እኮ አብቅቷል። ምናልባት ዲስታንስ ሊኖረን ይችላል እንጂ ልባችን በጣም እንደተቀራረበ በደንብ አድርገሽ ታውቂዋለሽ። እሱ እንግዲህ የራስሽ ተረት ነው፣ የራስሽ ተረትና የራስሽ ምኞት ነው። ገባሽ? ስለዚህ እሱ ያንቺ ተረትና ምኞትሽን እዛው ለራስሽ እያሰብሽም እየተጎመጀሽም ኑሪ። ግን ደግሞ አሁን የእናንተ ነገር ዲስታንስ ምናምን ሰብስታንስ ምናምን አትበይብን። በቃ ኦልሬዲ ተለያይታችኋል። ሄርሜላ አንድ ያልገባት ነገር ብዬ ማስበው ማለት ነው ምን መሰላችሁ? ቤት ብቻዋን ናት። እውነቴን ነው። በጣም የተረዳሁት ነገር ሄርሜላ ብቻዋን ናት። በቃ ሰው በዚህ ሰዓት አላት ለማለት ይከብደኛል። ሰው ቢኖራት ሄርሜላን ማለት ነው እንደገና ከአብርሽ ጋር ለማገናኘት ሳይሆን የሚሞክረው በቃ እንድትረጋጋ ምናምን ነገር እንድትተው አብርሽን እንድትተው ነው የሚመክራት እንጂ እኔ አላውቅም። እኔ አሁን በሄርሜላ ቦታ ሆኜ አንድም ሰው ተው የሚለኝ ከሌለ የሆነ ሰዓት ላይ ይገባኛል። በቃ ለምን ተው አላላችሁኝም ነው ልል ምችለው በሄርሜላ ቦታ በሆን ማለት ነው። እውነቴን ነው። በቃ አሁን ስታልፍበት ይገባታል ብዬ አስባለሁ። ሌላው ሁለተኛው ነገር ደግሞ ማለት ነው አሁን እሺ ሩታ ጋር ይህን ሁሉ ጊዜ ቆይቷል። 2 ሳምንት 3 ሳምንት ቆይቷል አይደል? እንደፈለገ ይሆናል። በቃ በዚህ ሁሉ ጊዜ አይደለም አሁን የዛኔ ሰክሮ ራሱ በቃ ሌላ ነገር ተፈጥሮ ነበር እየተባለ ነው። የዛኔ የምታስታውሱ ከሆነ በአብርሽ መጠጥ መድኃኒት የተጨመረ ጊዜ ማለት ተጨምሯል የተባለ ጊዜ እና
አሁን እንደዚህ እንደልቡ ምና ነገር ሆኖ የተመለሰን ሰው ልትቀበል ዝግጁ ናት ሄርሜላን ብትሆን እሺ ሩታ ተቀበለች በፊትም በቃ ምና ነገር ተቀብላለች አንድም ስለወለደችለት ይመስለኛል በቃ አላ ትዳሩ እንዲበተን ያልፈለገችው ሄርሜላ ግን ምን ማለት ለራሷ የተሻለ ነገር አይገባትም እንዴ አሁን ባለፈው ራሱ ሮማን ያዝ ምናምን ሚል ትላንት እንደዛ አይነት ነገር ሩታ ስታወራ ነበር እና አሁን ትላንት ራሱ ምን ያርገው እንደሚመለሱ ማለት እቺ ነገር ተጠፋታለች ብዬ አላስብም ሄርሜላ እና አላቅም እንደዛ ሆኖ በቃ ይመለስ ችግር የለውም እንዴ አራተይ ይሄ በጣም ራስን ማራከስ ነው በእውነት በጣም ራስን ማራከስ ነው የፈለገ ነገር ቢሆን አልተጋባችሁ ነገር አልወለዳችሁ ነገር የሚያስተሳስራችሁ በዚህ ሰዓት ምንም ነገር የለም በቃ ያቺ ቀለበት በቃ የፕሮሚስ ቀለበት ናት ቃል ገባሁልሽ ነው እንጂ ያለው ቃል የተገባ ሁሉ ደግሞ እሱ መጽሐፍ ቅዱስ አይደል እንዴ ወይ አምላክ እግዚአብሔር አይደል እሱ ቃሉን ያጥፋል በቃ ሰው ነው እንዴ ይሄን ነገር ለምን ሄርሜላ መቀበል እንዳቃታት ይገርመኛል በጣም ይገርመኛል ደግሞ ኧረ ተው እንዴ እስቲ ኧረ ሰው ለሄርሜላ የምሬን እናስባለን የምትሉ ከሆነ እና አቤልም ሌላም ሰዎች እነ ዴቭም ብትሉ በቃ ማንም ቢሆን የወንድሞቿም እነ ማርቲን በቃ ለሄርሜላ ካሰባችሁ ከአብርሽ ጋር ለመለያየት ሞክሩ አቃለው እሷ እንደ ጠላት ልታያችሁ ትችላለች አሁን ለመለያየት ብትሞክሩ ግን በትክክል እህትና ወንድም ከሆናችሁ ጓደኛ ከሆናችሁ በቃ እንደማይሆናት ይታወቃችኋል አውቃችሁ ነው ዝም የምትሉት በቃ ለዩዋት እቺ ልጅ ከአብርሽ ለዩዋት የግድ በቃ በሩታ መጥቶ ሩታ ለያይታቸውና ነገር መሆን አይጠበቅበትም በቃ እናንተ አንድ መልካም ነገር ስሩላት እስቲ ለሄርሜላ የግድ ከሩታ መጥቶ ከዛ ሩታን ሰው ሰድቦ ምናምን ነገር ይሄ ሁሉ እንትኑ ችግር ውስጥ መግባት አያስፈልግም በቃ በራሳችሁን ያዟትና እንደ ታላቅ ወንድም እንደ ታላቅ እህት አስቀሯት ከዚህ መጥፎ ህይወት ታደጓት በጣም እንዴት ነው አሁን በጣም እየተናደድኩ ስለሆነ ነው እንደዚህ አይነት ነገር እየተናገርኩ ያለሁት ግን ደግሞ አብርሽ በመጀመሪያ ደረጃ ቀለበት ማለት ቀላል ነገር አይደለም ገባህ አይደለ ከዛ ባለፈ ደግሞ እኔ ስለ ቀለበቱ እንኳን ላስረዳ ፈቃደኛ ከሆንክ አንተ አዲስ ህይወት ጀምረህ ነው አይደል እንዴ ፓስገድጄክ ወይም ደግሞ ቀለበት እንደዚህ ካላደረግን ሞቼ እገኛለሁ ብዬ አይደለም ወደኸው ፈቅደኸው ነው አይደል እንዲያደርግልኝ ከዛ በኋላ ደግሞ ቀለበት ስታደርግልኝና ቀለበት ካደረግን በኋላ በጣም እኔ እናንተ ብዙ ፊውቸሮች ነበሩን አይደል እንዴ አብርሃም ስማኛ እንዴ ቆይ አዳምጠኛ እንዴ እኔ ቆይ ሄርሜላ እንደዚህ እሺ ከምትለማመጩ የምርም አብርሽ ጤናማ ነው ብለሽ አሁን ለምሳሌ የምታስቢ ከሆነ ማለት ነው እንደ ጤናማ ሰው ቆጥረሽው ነው እንግዲህ እያናገርሽ ያለሽው ለምን አብርሽን የሚያፋጥጡ ጥያቄዎችን ለምንድን ነው ማጠይቂው አርግዝ የለ እንዴ ያረገዝኩት ልጅ ለምን ተውከውና ነገር ብለሽ ለምንድን ነው ማጠይቂው ያ ማለት አሁን ይሄን ሁሉ ነገር መቼስ ረስታ አይመስለኝም ሄርሜላ ይህን ሁሉ ነገር ረስታ ምና ነገር አስረግዞኛል ብላ ያን ሁሉ ደስታ ያን ሁሉ ጭንቀት ምና ነገር ሰው ላይ ከለቀቀች በኋላ 8 ቀን ነው ነገር ጠፍታ ከመጣች በኋላ ውሸት ሊሆን ነው እንዴ ለምንድን ነው ይሄ ነገር እየተነሳ አይደለው የጽንሱ ጉዳይ እየተነሳ ያደለው ለምንድን ነው ለምን ከባባር ጥያቄዎችን በመጠየቅ አብርሽን አታፋጥጪው እንዴ አሁን እንደዚህ በመለማመጥ አገኘዋለሁ ብለሽ ነው የምታስቢው አብርሽን ሲጀመር አረተው እንዲ ብዙ ጥያቄዎችን እያነሳ እንድንሄድ ነው የሚያደርገው የሄርሜላ ሁኔታ ራሱ ማለት ነው ምክንያቱም አንድ አብርሽን ትልቅ እንዲሆን ልጠይቅ የምትችው ነገር ሌላው ሁሉ ጥያቄ ቢቀር የጽንሱ ጉዳይ ትልቅ ጥያቄ ነው ሌላው ሁሉ ነገር ቢቀር ቀለበቱም ይቅር ጓደኝነቱም አፈቅርሻለሁ ያለውም ነገር እያንዳንዱ ነገር ይቅር ያሳለፉት ጊዜ ያሳለፉት በቃ ጥሩ የሚባሉ ጊዜያት ቢቀሩ ያቺ ጽንስ የምትባለው ነገር ግን ምትቀር ነገር አይደለች እውነታው የምርም አርግዛውና ነገር ከሆነ ማለት ነው ምክንያቱም ጊዜ በሄደ ቁጥር ሆዷን ማየታችን አይቀርም መግፋቱና ነገር አይቀርም እስካሁን ግን እንዳየነው አርግዣለሁ ከተባለ 2 ወር ነገር ሊሆን ነው ግን ምንም የተፈጠረ ነገር የለም እዚህ አካባቢ የምናየው ነገር የለም አርግዣለሁ ደግሞ ማርገዟን ያወቀችው እንዲሁም ዝም ብሎ ከአንድ ወር በኋላ ነው ቢባል ራሱ የ3 ወር ትንሽም ቢሆን እንዲሁም ገፋ አይልም የ3 ወር ትንሽም በቃ ቦርጭ እንኳን የሚመስል ነገር ይጠፋል እና ይሄ ነገር መልሶ ሄርሜላ አንቺን ያስወቀሰሻል በጣም ራስሽን አደጋ ውስጥ እየከተትሽ ነው በቃ የምርም ከሆነ በትክክል የሚያፋጥጡ ጥያቄዎችን ጠይቂ አብርሽን ስለዚህ አሁን በውዴታ ታውጫለሽ ወይስ ወደ ሌላ ነገር ውስጥ እንግባ ምንም ሌላ ነገር ውስጥ ከብታችሁ የምታወልቁት ነገር የለም እንደዛ እንዳይሆን ደግሞ በጸባይ ማንም አይተናንስም ስለዚህ በጸባይ እኮ በክብርና በጸባይ ማውለቅ ያለባትን ታናግረው ፍቃደኛ ከሆነች ብቻ ነው አብርሃም አንድ ነገር እየሰማኝ አይደለም አቤል አንድ ነገር እየሰማኝ አይደለም ልንገርህ እሱ አልፈልግሽም ቀለበቱን እንድታወጪ ይፈልጋሉ እያለ ነው እሷ የምታወራው ወሬ እየተቀበላት አይደለም እንዴ በዚህ ሰዓት ግን ማለት ነው ይሄ የበይ አለመስማማት ለተበይ በጀል የሚባለው ይሄ ነው
በጣም ልል የፈለግኩት ነገር ከገባችሁ ይገባችኋል። በዚህ ሰዓት አብርሽ ብቻ ነው እድለኛ ሰው። ማንም ማይወቅሰው ሰው፣ ማንም አፉን ደፍሮን ነገር ማይከፍትበት ሰው አብርሽ ነው። ምክንያቱም ምንድን ነው ምናልባት ጤናማ አይደለም ተብሎ ስለሚታሰብ ማለት ነው። እንግዲህ አብርሽ ላይ ማንም እስከዛሬ ብዙም አንዳንድ ሰዎች እኮ ሊኖሩ ይችላሉ የሚያወሩ፣ ግን ማንም አፉን ከፍቶ እስከዛሬ እያወራ ያለ ሰው የለም እና አብርሽ ነው እየተጠቀመ ያለው። አሁን የምሩንም ኢቨን ማለት አውቆ እንኳን ቢሆን በቃ ሳይሰደብ ማንም ከማንም ወቀሳ ምናምን ነገር የማንም ምላስ ውስጥ ሳይገባ ይሄ ነገር ሊያልፍ ማለት ነው። አሁን ከኤርሜላ ጋር መለያየቱ ምናምን ነገሮች በሙሉ እየተጠመጠሙ ያሉት በማንና በማን ነው? በሩታና በኤፍሬም ነው። በዚህ በኩል ደግሞ እንደገና ጥፋተኛ እየተደረጉ ያሉት እነማን ናቸው? በሌላኛው ሳይድ ማለት ነው ሄርሜላና በቃ ከእሷ ጋር ያሉ ሰዎች በጠቅላላ ናቸው። መሀል ቤት አብርሽ የሚነካው የለም እና አብርሽ ነው እየተጠቀመ ያለው። እንደዚህ ስል ደግሞ ይሆናላ አሁን የምርም ድንገት ታሞ ከሆነ ደግሞ ይሆናላ እንዴት የሳመመን ሰው እንደዚህ ስላለ ልትሉ ትችላላችሁ። እሱ ነገር የሚገለጥልን የዛሬ 1 ሳምንት ምናምን ነገር ነው። ይህን ያክል ሩቅ አይደለም። አብርሽ እንደዚች ሆኖ ሲጀምር ሊቀጥል አይችልም። እንደዚህ ሆኖ ሊቀጥል አይችልም። በቅርቡ እናያለን ብዬ ተስፋ አደርጋለሁ። ባለፈውም ብያቸዋለሁ እና አብርሽ ታድልሃል። የምሬን ነው ታድልሃል። ከማንም ስድብ ነፃ ነህ። ኢቨን እኛ እንኳን ይሄ እንደኛ እንኳን አልተሰደብክም። እኛ አሁን ትንሽ ፎሎወር ያለን አሁን 12,000 ቤተሰብ ምናምን በጣም ትንሽ ነው፣ ግን የእኛን ያክል እንኳን እየተሰደብክ አይደለም። አብርሽ በጣም እድለኛ ነው። ታዲያ ቆይ ምን አገባኝ? ነገር ማን ያውቃል? ማውለቅ ስላለብሽ ታውቂያለሽ። ምን እንደምንሆን ማን ያውቃል? ምንም እኮ አትሆንም። አንቺም የራስሽን ህይወት ትኖሪያለሽ፣ እሱም የመረጠውን ትዳሩን ህይወቱን በስነ ስርዓት ይኖራል ማለት ነው። ስለዚህ በዚህ ያህል ልክ ደግሞ አታክብጂ። ቀለበት ማለት ነው እንደዚህ እጅሽን ይዘህ ነው በግድ ከምናወልቀው አታስወልቃትም። ኤፍሬም እሷ ፈልጋ ስለሆነ ብቻ ነው የምታገኘው። እኔ ከፈለኩ በግድ ሁላ አስወልቃታለሁ። አንተ ምንም አታመጣልሽ። እኔም አንተ ምንም ሲጀምር ማለት ነው። አሁን ቀለበቱ ወለቀም አልወለቀም ምንም አዲስ ነገር አይደለም። ለምን እንደ አዲስ ርዕስ በቃ ርዕስ ፍለጋ ቪዲዮ እንደሰራችሁላ አይገባኝም። ምክንያቱም ቢወልቅም ባይወልቅም አብረሽ ትቷታል እኮ በቃ አንድ ላይ አይደለም። ኢቭን አሁን እየጎዳት እንዳለ ቢታወቀውም ራሱ አብረሽ ትቷታል። በቃ ምንም አማራጭ የለውም ወደ ቀድሞ ትዳርና ነገር ከመመለስ በቀር በዚህ ሰዓት እንደገና አማራጭ ተብሎ ሊወሰድ አይችልም። ከሄርሜላ ጋር እንደገና መቀጠሉ እሷ ራሱ እሺ ብትል ኦዲየንስ እሺ የሚል አይመስለኝም። በቃ ማለት ምንም አዲስ ርዕስ አይደለም። በቃ ሄርሜላን የዛኔ በልቡ ከተዋት ወይም ደግሞ ሩታ ጋር ሲሄድና ነገር ከተዋት እያወደደም ራሱ ኢቭን ቢሆን ከተዋት ተዋት ነው እንጂ ቀለበት ስላወለቀ አዲስ ነገር የሚፈጠር ነገር የለም። ቀለበት ስላወለቀ እሷ ማፍቀሯን ትተዋለች ማለት አይደለም። ቀለበት ስላወለቀ ሩታም ሰላም ያገኛሉ ማለት አይደለም። እሷ ኢቭን ሄርሜላም ሰላም ታገኛለች ማለት አይደለም። እና ቀለበቱ ላይ ፎከስ አታርጉ። የዛኔም ቀለበቱ ላይ ፎከስ አርጋችሁ ነው ዝም ብላችሁ የችኮላ ምናምን ነገር እንትን የተባለው ትልቅ አጀንዳ ይመስል እንትን የተባለው ግን ሄርሜላ በቃ እመኚ፣ ቀደመን ብያለሁ፣ እመኚ ይሄ ቀለበት መጥቶ እስኪወልቅ ምናምን ነገር ድረስ አትጠብቂ። የሆነ ሳት ላይ ብድግ ብሎ ሩታና አብርሽ ከተማ ሊቀይሩ ይችላሉ። ይህን ራሱ ጠብቂ። አይከሰትም የሚባል ነገር የለም እዚች ምድር ላይ። ድንገት ሀገር ሊቀይሩ ሁላ ይችላሉ ከአንቺ ሽሽት ማለት ነው። እና እንጃ ምን ትላላችሁ እስቲ ቤተሰብ? የምር አሁን ቀለበቱ ያስተሳሰራቸዋል ብላችሁ ታሰባላችሁ? እኔ አይመስለኝም። መስተፋቅር ወይም መተት ካልሆነ በስተቀር እሱንም ለሚያምንበት ሰው እንጂ እኔ አይሰራም። አሁን ቀለበቱ ምንም የሚፈይደው ነገር የለም። ልቀቀው አቤል። አብርሃም ከማውለቅ በፊት ማለት ነው ቀድማ አስተውል። ይኸውልህ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቋል እኮ አውልቅ፣ በቃ አውልቅ። እያሳመንከኝ ነው። ቀስ በላ ብርሽ። በቃ ልቀቀው፣ አንተ ያውልቀው፣ ልቀቀው አቤል። ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። አብርሽ ሚሽኑን ጨርሷል። ሚሽኑን ሳይጨርስ ደግሞ እዛች ቤት መግባት አይችልም፣ ወደ እነ ሩታ ጋር ማለት ነው። ምክንያቱም ትእዛዝ አስተላልፈዋል። እነሱ ያስተላለፉት ትእዛዝ ደግሞ መከናወን አለበት። እኔ ግን ከዚህ ሁሉ በኋላ ከዛሬ 1 ሳምንት 2 ሳምንት በኋላ አብርሽ ወደ ጤናው ይመለሳል ብዬ አስባለሁ። እና የዛን ሰዓት ሲመለስ አብርሽ ምን እንደሚል ነው ማወቅ የምፈልገው። የዛኔም እንግዲህ በእርግጥ ከድሮም ጀምሮ አብርሽ የሆነ ነገር ሰው ሲያፋጥጠው ምናምን ነገር ዝም ማለት ምርጫ ነው እና እንደዚች ዝምታውን ሊመርጥ ይችላል። በጣም ያናደኝ ነገር በእርግጥ ከሱ ጤናማ እያለ ራሱ አይደለም እንደዚህ ታሞ ምናምን ነገር እየተባለ ጤናማ ራሱ እያለ የሚያናደኝ ነገር ይሄ ነው። አብርሽ ምንም የትኛው ነገር ፊት ለፊት የሚጋፈጥ ሰው አይደለም፣ ፊት ለፊት የሚናገር ሰው አይደለም። ጥፋት እንዳጠፋ ያውቃል። ከዛን የዛን ጥፋት መሸፋፈኛ ምንድን ነው? ዝም ማለት ነው። ሰው የፈለገ እዚህ እየጮኸ ምናምን ነገር ለምን አይውልም አያድርም? ዝም ነው የሚለው።
እና የዛን ሰዓት ግን ያው የምርም ጤናው ተመልሷል ብሎ ሁላችንም ስናምን ሁላችንም ስንቀበል ጊዜ የአብርሽን መልስ መስማት እፈልጋለሁ። ምን እንደሚለን ምን ለእያንዳንዱ ነገር የህዝብ ጥያቄ አለበት፣ የሄርሜላ ጥያቄ አለበት። የዛን ሰዓት ምን እንደሚል መስማት እፈልጋለሁ። በቃ እኛ ጨርሰናል አይደል? አቤል ይዛት መሄድ ትችላለህ። እኛ ጨርሰናል። ቀለበቱ እንዲወልቅ ነበር የፈለግነው። ቀለበቱ ኦልሬዲ ወልቋል። ስለዚህ መሄድ ትችላላችሁ። ስለመጣችሁም እናመሰግናለን። ቆይ እንዴ ተረጋጉ። እኔ በጣም ግራ ኢየሱስ ተረጋጊ። ከራሱ ጋር አይደለም እያልኩሽ እኮ ነው እንጂ ተረጋጊ። እኔ ሄርሜላ ደግሞ ማለት ነው በቃ አይክደኝም ብለሽ ነበር የምታስብ፣ በሙሉ ልብሽ ነበር የተቀበልሽው። አብርሽን እንዴት እንዳገኘሽው ታውቂያለሽ አይደል እንዴ? አብርሽ እኮ ትዳሩን ትቶ እኮ ነው የመጣው። እርጉዝ ምናምን ነገር እያለች ሩታን ትቶ ነው የመጣው። አንቺን እንዳይተው የሚያደርገው ምን ጉዳይ አለ? እስቲ አብርሽ በቃ አለ እንደዚህ እንድታለቅሽና እንደዚህ እንድትሆኝ አውቃለሁ። ያማል እኮ ለመፍረድ አይደለም፣ ግን አብርሽ አይክደኝም ብለሽ ማሰብሽ በጣም የሞኝነት መስሎ ስለታየኝ ነው እንዴ። እንዲያውም ማለት ነው በጣም በጊዜ መሆኑ ጠቀመሽ። ሳትጋቡ ምናምን ነገር ሌላ ነገሮች ሳይፈጠሩ መሆኑ ጠቀመሽ። እንዲሁም ከዚህ የከፋ ይሆን ነበር የምትጎጂ ጉዳት። ለዛ ነው ሰው ሁሉ ተይ ያለሻለሁ። ለምን እንደማትሰሚ ለምን ችላ እንዳልሽው የሰው ንግግር የሆነ ከምንም ነገር እንዳልቆጠርሽው ለምን እንደዛ እንደሆነ አልገባኝም። ግን እኔ አብርሽ መካዱ አንድ ሲጀመር መካድ ባንቺም አይደለም የተጀመረው። መካድ ያማል እኮ ግን አውቃለሁ ያማል፣ ግን ባንቺ አይደለም የተጀመረው። በቃ ተቀበዩ፣ ጠግኖሽ እና አሳድጎሽ በቃ አንድ ለህይወትሽ የሚሆን ትምህርት አስተምሮሽ ያልፋል እንጂ አንቺን እዛችሁ የሚያስቀር ነገር አይደለም። እዚች ዓለም ላይ ያለ አብርሽ ካልኖርሽ ያለሽ ሰው ምናምን ነገር የለም። በቃ ያለሽ አካል የለም። እንደዛ ፈጣሪም ቢሆን ሌላ እድል ይሰጥሻል እንዴ። እኔ እንደዚህ ያለን ሄርሜላን ከማጽናናት በስተቀር ሌላ ምን ልንል እንችላለን? ቤተሰብ እንደዚህ ያስወለቃችሁት ቀለበት እንደገና ተንበርክኮ ሲያደርግላት መታዩበት ቀን ይመጣል። እሱ የልም እንጀራ ነው እያማረ ይቀራል። ሩታ ያለ መፈለግ በጣም ይከብዳል። እሱን ለሷ ነገራት። ወይ የቆመን ሰውን ነው ባይገርምሽ እየሰምሻለሽ ነገራት ለሷ። እንግዲህ ቤተሰቦች እኛ የምንፈልገውን ነገር አድርገናል። ላገባ ስለሌላው ሀሳባችንም ሆነ እቅዳችንም ቀለበቱን ማውለቅ ነበረ። ስለዚህ ቀለበት አሳክታችኋል። ግን ቀጣይ ፕሮጀክታችሁ ምንድን ነው? የኔ ጥያቄ አሁን ዛሬ እንደዚህ ተባለ፣ ተለያያችሁ ከሄርሜላ ጋር፣ ነገ መምጣቱ አይቀርም እርግጠኛ ነኝ። እንግዲህ ቀለበቱ ከወለቀም በኋላ ሄርሜላ እያለቃቀሰች መምጣቱ አይቀርም። የዛን ሰዓት በቃ ምንም የምንለው ነገር የለም። ዛሬ ያልናትን ነገር ነገ ከመድገም የዘለለ ማለት ነው። ግን እኔ አሁን አብርሽ ፊት ላይ ማለት ነው ካወለቀ በኋላ ምንም ይሄ ደስተኛ የመሆንና እፎይ ተገላገልኩ የሚል ፊት አላየሁም። አብርሽ ላይ የመጨናነቅ ፊት እንጂ ያየሁት የመገላገል በቃ ይሆናላ የሆነ ስራ እንዳቀለለ ሰው የተሰማው ሰው አይነት ፊት አላየሁም አብርሽ ላይ እና ይሄ ነገር በጣም እንድንጠረጥር ያደርጋል። ምናልባት ደግሞ አብርሽም ተማክሮበት ሊሆን ይችላል። ልቦ ነው እያወቀ እንደምትጎዳ እያወቀ ያደረገውም ነገር ሊሆን ይችላል። እሱን በጊዜ ሂደት የምናየው ነው የሚሆነው። ለማንኛውም እስቲ የዛሬው የኔ አስተያየት ይህን ይመስል ነበር። የናታን አስተያየት ኮመንት ላይ ያስቀምጡ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።